እንግዲህ ጽናትና ኪራ የዕለት ተዕለት ፍቅራቸው እየተጣጣፈ እየሄደ ነው። እንግዲህ ጽናት አንድ ነገር ግን በጣም እያሳሰባት ነው። እሱም እንግዲህ ለኪራ እናቱ ታማሚ መሆኑን አልነገረችውም። እሱን ደግሞ ያወቀ ቀን እንዴት ይጎዳል። መደበቋም ደግሞ ሌላ እንትን ነውና ሌላ ጥያቄ ነውና ያወቀብኝ ቀን ምን ያደርጋል እያለች በስጋት ነው ያለች። ግን እሱ ለመደበቅ አስበ ወይና ለማሳየም እሱን አለማስጨነቅ በቃ እንዳይጨነቅባት በማሰብ ነው። ነገር ግን እሱ ደግሞ ያንን ሊረዳት አልቻለም። የሆነ ከኔ የደበቅሽው ነገር አለ፣ ስለዚህ እንድትነግሪኝ እፈልጋለሁ። ፍቅር ማለት ግልጽነት ነው፣ የሆነ መደባበቅ የሌለበት ነው ፍቅር ማለት። ስለዚህ ያንን እንድታደርጊልኝ፣ ግልጽ እንድታደርጊልኝ እፈልጋለሁ ብሎ እንግዲህ በጣም የጨቀጨቃት ነው። እሷ ደግሞ እውነታውን መናገር አልፈለገችም። ምክንያቱም እሱ በአባቷን ራሱ እያወራች ብዙ ጊዜ መጥቶባታል። እሷ ግን ነገሮቹን ደባብቃ ጓደኛዬን የሆነ ነገር እያለች ነው ስልኩን እየዘጋችበት ያለችው ማለት ነው። እና ግን ኪራ እንግዲህ አሁን በጣም እንትን ብለዋል፣ አምርረዋል። እንግዲህ ከናኦሚ ጋም ካፌ ላይ ቁጭ ብሎ ሲያወሩ ነበረ። ጽናት የሆነ የደበቀችኝ ነገር አለ፣ ለምን እንደምትነግረኝ ለምን እንደማትነግረኝ አላውቅም። እኔ ምንም ብታደርገኝ አሁን ላይ የቤት ስገባ በቃ እረሳለሁ። እሷ ሳያት ፍቅር ነው፣ ፍቅር እኮ አያል ስለሆነ ነው ሁሉ ነገር የሚያስረሳው ማለት ነው። እና ስለዚህ ይሄ የፍቅር አያልነት ነው ብዬ አስባለሁ። እና ስለዚህ ግን ቢሆንም ግን ፍቅራቸው ጽናት ግን አሁን ላይ ፍቅሬን በቀላሉ ማጣት አልፈልግም፣ ደስታዬ መነጠቅ አልፈልግም ብላ ወስናለች እንድትነግረው ማለት ነው።